የልጄን ደም እንድታወጡልኝ የኢትዮጵያን ሕዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ እስቲ ጋቻሌ ናጋሩ አዎ የከባድ ፎቶ ነው የሚዞር ነው። ወደ ኋላ ትንሽ ራቁልና የፎቶግራፍ ስነ ስርዓት እናደርጋለን። እንዴ ቤተሰቦች የሉም እንዴ? እንዴት ናችሁ? ሁሉ አማን ነው ወይ? እናንተ ጋር ምን አዳዲስ ነገሮች አሉ? እኔ ጋር ያሉትን ልነግራችሁ ነው። ላልሰማችሁ አዲስ ነገር ነው፣ ለሰማችሁ ደግሞ ተጨማሪ መረጃ ነው የሚሆንላችሁ። ፕሮግራሙ ፖለቲካና መዝናኛ ነው። ከፖለቲካ ወሬዎች ስጀምር ህዝባዊ ወያኔ ሓርነት ትግራይ አሁንም ዜና ነው። በተፈናቃዩ ዙሪያ የፌዴራል መንግስት የሰጠውን መግለጫ ውድቅ አድርጓል። የፌዴራል መንግስቱ ህወሓት የትግራይን ህዝብ ለፖለቲካ መጠቀሚያነት እያዋለው ነው፣ በረሃብም እየቀጣው ነው ብሎ ሲከስ፣ ሌላው ክርስቲያን ታደለን ጨምሮ በእስር ላይ የሚገኙ ፖለቲከኞች በገና በዓል ዋዜማ ሊፈቱ ነው የሚባሉን ዜና እኔ ምንም የደረሰኝ መረጃ የለም ሲል ጠበቃቸው ተናግረዋል። ይህ በተለይም በማህበራዊ ሚዲያ ዛሬ በሰፊው ሲወራ ሲያወያይ የዋለ ጉዳይ ነው። ከመዝናኛው ዘርፍ በአርቲስት ቀነኒ አዱኛ ሞት ተጠርጥሮ ከታሰረ በኋላ በዋስ የተፈታው ድምፃዊ አንዱዓለም ጎሳ ዳግም ወደ ስራው እንዲመለስ አባ ገዳዎች ፈቅደውለታል ተብሏል። የሟች ቤተሰቦች በተደጋጋሚ ጊዜ ለሽምግልና ቢጠሩም ባለመቅረባቸው ነው አባ ገዳዎች አንዱዓለምን ነፃ ነህ እንደፈለክ መዝፈን ትችላለህ ያሉት ተብሏል። ድምፃዊው ለተወሰነ ጊዜ ከስራው ርቆ የቆየ ቢሆንም በባህላዊ የገዳ ስርዓት መሰረት አስፈላጊው የጸሎትና ምርቃት ተደርጎለት ወደ ሙያው እንዲመለስ ተፈቅዶለታል ተብሏል። ይህንንም ታደምጣላችሁ። ሌላው ኢትዮጵያውያን ኢትዮጵያ ውስጥ የአንድን ህንዳዊ አክተር የቦሊውድ አክተር ልደት በታላቅ ድምቀት ማክበራቸው ተሰምቷል። ኡቴ ከኑሮ ውድነቱና ከሰላም ማጣቱ በላይ እነዚህ ኢትዮጵያውያን ለነጎቪንዳ ሙሐበትና ኩቺ ሆታ የተጨነቁ ይመስላል። ለማንኛውም ይህ ልደቱ በድምቀት የተከበረለት የቦሊውድ ታዋቂ አክተር ማን ነው? አክባሪዎቹስ እነማን ናቸው? የምታዩት ይሆናል። ሌላው አንድ ተአምራዊ ህፃን ከደንቢ ዶሎ ተነስቶ ወደ አዲስ አበባ ይጓዝ በነበረ የህዝብ ማመላለሻ አውቶቡስ ስር ተደብቆ ከ600 ኪሎ ሜትር በላይ የተጓዘው የ10 ዓመት ታዳጊ በሰላም ተገኘ ተብሏል። የመድኃኔዓለም ያለ ታዳጊው ጉዞን የጀመረው ከሌሊቱ 10 ሰዓት ደንቢ ዶሎ ላይ ሲሆን ማንም ሳይመለከተው በአውቶቡሱ ስር ያሉ የብረት ክፍሎችን ሙጥኝ ብሎ በመያዝ ለሰዓታት አደገኛ ጉዞ አድርጓልም ተብሏል። ታምራዊ ነው። ይሄ ከታምርም በላይ ነው። ለማንኛውም ይህ ታምራዊ ህፃን ማን ነው? ታዩታላችሁ። ፕሮግራሙ ፖለቲካና መዝናኛ ነው። ቴዲ ሐዋሳ ብላችሁ ዩቲዩብ ላይ ከመጣችሁ እነዚህንና ሌሎች ጉዳዮችን ታደምጣላችሁ። መልካም ቆይታ። እንዴት ናችሁ? ሁሉ አማን ነው ወይ? መተናል። በርካታ ማህበራዊ መዝናኛና ፖለቲካዊ ጉዳዮችን ይዤ ወደ እናንተ መጥቻለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እያደረጋችሁ ላላችሁም ልባዊ ምስጋና ይድረሳችሁ። ከታች ዜና ፎልሰስ ብሎ እየሄደላችሁ ነው። ቴዲ ሐዋሳ ሚዲያንም መደገፍ ለምትፈልጉ ይኸው እናንተ ብቻ ደገፍ አድርጉን፣ እኛ እንቆሰቆሰዋለን። ሚዲያ አስቀድሜ እንደምነግራችሁ በተደጋጋሚ እንደምነግራችሁ የጀርባ አጥንቶቹ ለሚዲያ አድማጭ ተመልካቾቹ ናቸው። ስለዚህ እናንተም ቴዲ ሐዋሳን ትንሽ ደገፍ ብናደርገው ይሄ ልጅ ወደ ሳተላይት ይወጣል የሚል ሐሳብ በውስጣችሁ ከመጣ ደገፍ እንድታደርጉ ነው። ያደረጋችሁ ላላችሁም ልባዊ ምስጋናችን ይድረሳችሁ። ላይክ ሼሩ እንደተጠበቀው ነው። ያንንም ለምታደርጉ ልባዊ ምስጋናችን ይድረሳችሁ። የመጀመሪያው ዜና ከወደ ኦሮሚያ አካባቢ ነው። ይህ ታዋቂ አርቲስት አንዱዓለም ጎሳ ይባላል።
ከዚህ ቀደም በተደጋጋሚ ጊዜ ሶሻል ሚዲያ ላይ መነጋገሪያ የሆነ ጉዳይ ነው። መነጋገሪያ የሆነበትም ጉዳይ አርቲስት ቀነኒ አዱኛ ቲክቶከር ናት። አሳዛኝ በሆነ ሁኔታ ህይወቷ አልፏለች። ሴት ቀነኒ ህይወቷ ያለፈበት ጉዳይ እስካሁን ማን ያንን እንደፈጸመባት የሚታወቅ ነገር የለም። ለማንኛውም የተፈጠረባትን ለማስታወስ ያህል ቀነኒ አዱኛን አባትና እናቷ ያሉትን የሞተች ሰዓት ላስደምጣችሁ እስኪ። የልጄን ደም እንድታወጡልኝ የኢትዮጵያን ህዝብ በአገር ውስጥም በውጭም ያላችሁትን እየጠየቅኩኝ እስካሁን ከጎኔ ለቆማችሁ ሁሉ ከፍ ያለ ምስጋናን እያቀረብኩ አንዳንዶች በሁለቱም ሳይድ በሶሻል ሚዲያ ላይ የማይሆን ቅስቀሳና የልጄን ደም ለመደበቅ የሚሯሯጡትን ከኔ ላይ እንድትቆሙ በእግዚአብሔር ዘንድ ጠይቃቸዋለሁ። የልጄን ደም ሐቋን እንድታወጡልኝ አሁንም ከጎኔ ናችሁ። እውነቷ እስከሚወጣ ድረስ ከጎኔ እንድትቆሙልኝ የኢትዮጵያ ህዝብ በሀገር ውስጥ በውጭም ያላችሁ እንድታግዙኝ እለምናለሁ፣ እጠይቃለሁ። ይሄ አንጀት የሚበላ የቀነኒ አዱኛ እናትና አባት ተማጽኖ ነበር። እውነት ለመናገር በወቅቱ የብዙዎቻችሁን አንጀት የበላ ጉዳይ ነው። ቀነኒ አዱኛ ማለት እቺ ናት። ድምፃዊው አንዱዓለም ጎሳ ይሄ ነው። በሰዓቱ የተፈጠረውን ነገር ለማስታወስ ያህል ይሄ ነበረ። ቲክቶክ ላይ እንዲሁ አውርተን ነበር በዚህ ጉዳይ ላይ ብዙዎቻችሁን አወያይቻለሁ። በዚህ ጉዳይ ላይ የተፈጠረው ምንድነው? ለማንኛውም ለማታቁም ለምታቁም የድምፃዊ አንዱዓለም ጎሳ ማናጀር የሆነው ለሊሳ እድሪስ የተፈጠረውን ለቢቢሲ አፋን ኦሮሞ ከሰጠው ምላሽ የተወሰደ ነው። ይሄ ንጋት 11 ሰዓት ላይ ስልኩ ተደወለ። ቀነኒ ተጎድታ ሆስፒታል ገብታለች፣ ቶሎ ድረስ ተባለ። እሱ ያለበት ቦታ ሩቅ በመሆኑ መድረስ እንደማይችል ነገራቸው። ቦሌ አራብሳ ከዓመት በላይ በጋራ መኖሪያ ቤት 5ኛ ፎቅ ላይ እንደሚኖሩ የሚያውቃቸው ይህ ማናጀር ከ5ኛ ፎቅ ላይ ቀነኒ እንደወደቀች ፖሊስም በስፍራው ተገኝቶ እያጣራ እንደሚገኝ ተናገረ። ክስተቱ ከተፈጠረ በኋላ በቅርብ የሚገኘው የአኔት ሆስፒታል ከገባች በኋላ ጠዋት ፖሊስ ያው መትረፍ ስላልቻለች ሬሳዋን ወደ ምኒልክ ሆስፒታል ለምርመራ ከወሰደ በኋላ የምርመራ ውጤት እስኪወጣ አስክሬኗ ወደ ቤተሰቦቿ ሱሉልታ መሄዱን ገለጸ። ድምፃዊ አንዱዓለም ጎሳ ለጥያቄ ትፈለጋለህ ተብሎ ከሆስፒታል ወደ ፖሊስ ጣቢያ ተወስዶ እዛ የሚገኝ ሲሆን የምናውቀው እስካሁን አለመታሰሩ ነው፣ ምርመራ እናድርግ ብሎ ነው ፖሊስ የወሰደው ሲል ማናጀሩ ተናግሮ ነበር። ከዛ በኋላ አርቲስት አንዱዓለም ጎሳ በፖሊስ ለምርመራ ትፈለጋለህ ከተባለበት ጊዜ ጀምሮ አልተለቀቀም። እዛው እስር ቤት ነበር የቆየው። ከእስር ቤት ወጣ፣ በዋስትና ወጣ። ከዛ ከቀነኒ አዱኛ ቤተሰቦች ጋር በሽምግልና ጉዳዩን ለመጨረስ ሙከራ አደረገ። ቀነኒ የሞተች ሰዓት ሶሻል ሚዲያ ላይ ህዝባችን ለሁለት ተከፍሎ እንደተለመደው ሲያወራ ነበር። በአሟሟቷ ዙሪያ አንዳንዶች አላስፈላጊ ነገሮችን ሲናገሩ የሰሙ እናትና አባቷ እባካችሁ ከዚህ ድርጊት ታቀቡ የሚል ምክር አዘል ንግግር ነበር ቀደም ሲል ሲናገሩ ያደመጣችሁት። በሽምግልና ለመጨረስ ሙከራ አድርጎ እንደሰማሁት ከሆነ ወላጆቿ ፈቃደኛ ባለመሆናቸው አባገዳዎች ዘንድ ሄዶ በተደጋጋሚ ጊዜ በአባገዳዎችን ቢጠየቁም የልጃችንን ደም እንደዚሁ በከንቱ የምንተው አይደለም፣ ትክክለኛ ፍትህ እንፈልጋለን ማለታቸውን ተከትሎ እነሱ በሌሉበት አባገዳዎች ውሳኔ ሰጥተውታል ተብሏል። ይህን ሁሉ ፕሮሰስ ያለፈው ወይም ደግሞ ይህን ሁሉ ስቴጅ ያለፈው የቀነኒ አዱኛና የአንዱዓለም ጎሳ ጉዳይ ታዲያ ዛሬ መነጋገሪያ የሆነው ድምፃዊ አንዱዓለም ጎሳ በገዳ አባቶች ተባርኮ ወደ ስራው እንዲመለስ ተፈቀደ። እስካሁን እየዘፈነ አልነበረም ማለት ነው። እርግጠኛ ባልሆንም ዱባይ አካባቢ አንድ መድረክ ላይ ታይቷል ተብሎ ሲወራ ሰምቼ ነበር። አሁን ግን ኦፊሻሊ አባገዳዎች ወደ ሙያው እንዲመለስ ፈቅደውለታል የተባለው ታዋቂው የኦሮምኛ ሙዚቃ ድምፃዊ አንዱዓለም ጎሳ በገዳ አባቶች ዘንድ በቀረበ የእርቅ የቡራኬ ስርዓት ተባርኮ ወደ መደበኛ ጥበብ ስራው እንዲመለስ ነው የተፈቀደው። ድምፃዊው ለተወሰነ ጊዜ ከሙዚቃ መድረክ ርቆ የቆየ ቢሆንም አሁን ግን የባህላዊ የገዳ ስርዓት መሰረት አስፈላጊው ጸሎትና ምርቃት ተደርጎለት ወደ ሙያዊ ተግባር እንዲመለስ የገዳ አባቶች ፈቅደውለታል።
ይህ ውሳኔ የተላለፈው በታላላቅ የገዳ አባቶች ወይም አባገዳዊ ጥረትና ሽምግልና መሆኑ የታወቀ ሲሆን አንዱዓለም ጎሳ በገዳ ስርዓት መሰረት በአባቶች እውቅናን ቡራኬን አግኝቷል። ድምፃዊ ከዚህ ቀደም በነበሩትን ፈተናዎች በማለፍ አሁን በይፋ የሙዚቃ ስራዎቹን ለመቀጠል የሚያስችለውን እንግዲህ ፍቃድ ከአባገዳዎች እንዳገኘ ነው የሰማነው። የቀነኒ አዱኛ እናትና አባት ቤተሰቦች እሳ ፍትህን እንዴት ነው የሚያገኙት? አንዱዓለም ጎሳ ተጠርጣሪ ነው፣ ገዳ አይደለም። ወይም ደግሞ ሊሆንም ላይሆንም ይችላል። እሱን የሚያውቀው ፖሊስ ነው፣ እሱን የሚያውቀው ህግ ነው። እኚህ እናትና አባት ልጃቸውን ማን የገደለው? ራሷን የገደለችውም አንድ ነገር ነው። በሰውም ነው የተገደለችው ከተባለ ማን የገደላት? ተመጣጣኝ ፍትህ አግኝታለች ብላችሁ ታስባላችሁ? ፍርዱን ለእናንተ። ዛሬ በሶሻል ሚዲያ በሰፊው ሲወራ የነበረ ጉዳይ ነው ወደ እናንተ ያመጣውላችሁ። ለማንኛውም የቀነኒ አዱኛ ቤተሰብ እናትና አባት የልጄን ጉዳይ የኢትዮጵያውያን አደራ ብለዋል፣ ለኢትዮጵያ ህዝብ አሳልፈው ሰጥተዋል። እናንተም በምትችሉት መንገድ የምትደግፏቸውም እየደገፋችሁ በህግ ጉዳይም ይሄ ነገር ፍትህ እንዲያገኝ ጥረት የምታደርጉም ሰዎች ጥረት እንድታደርጉ በዚህ አጋጣሚ ለመናገር እወዳለሁ። ያደመጣችሁ የምትገኙት ፖለቲካና መዝናኛ ነው። ቆይታችሁ ከቴዲ ሐዋሳ ጋር ነው። አንድ ታምራዊ ህፃን ልጅ ላሳያችሁ። ይሄ ልጅ ይሄ ህፃን ከተአምርም በላይ ነው። ምን ሊባል እንደሚችል አላቅም። ከደምቢ ዶሎ ተነስቶ ወደ አዲስ አበባ ይጓዝ የነበረ የህዝብ ማመላለሻ አውቶቡስ ስር ተደብቆ ከ600 ኪሎ ሜትር በላይ የተጓዘው የ10 ዓመት ታዳጊ በሰላም ተገኘ ይላል። መድኃኔዓለም ወይ! ታዳጊው ጉዞን የጀመረው ከሌሊቱ 10 ሰዓት ደምቢ ዶሎ ላይ ሲሆን ማንም ሳይመለከተው በአውቶቡሱ ስር ያሉ የብረት ክፍሎችን ሙጥኝ ብሎ በመያዝ ለሰዓታት አደገኛ ጉዞ አድርጓል። ታዳጊው ይህን ሁሉ ርቀት 645 ኪሎ ሜትር ያለምንም ጉዳት መጓዙን መረጃዎች ያመለክታሉ። አውቶቡሱ ወለታ አካባቢ ሲደርስ ከታችኛው ክፍል የሚወጣ እንግዳ ድምፅ የሰሙ ተሳፋሪዎች ለሹፌሩ ጥቆማ ይሰጣሉ። መኪናው ቆሞ በተደረገ ፍተሻ ታዳጊው ከአውቶቡሱ ስር በህይወት ተገኝቷል። ዋው! ጉዳዩ በአሁኑ ወቅት በአስኮ ፖሊስ ጣቢያ ሪፖርት የተደረገ ሲሆን አሽከርካሪዎች ማንኛውንም ጉዞ ከመጀመራቸው በፊት የመኪናቸውን ደህንነትና ስር መፈተሽ እንዳለባቸው ትልቅ ትምህርት የሰጠበት ሆኗል። ታዳጊው በጉዞ ላይ ያለ ይሄ ነው እንግዲህ ታዳጊው አደጋ ደርሶበት ቢሆን ሹፌሩ በህግ ዘንድ ይጠየቅ ነበር ነው የሚሉት። ዋነኛው ነገር ምንድነው? እንዴት እንዲህ ያለ ታምር 645 ኪሎ ሜትር ማለት በጣም ሩቅ እኮ ነው እንዴ! እንዴት ይላል? ማንኛውም ይሄ ነው ህፃኑ። ይሄ ነው ህፃኑ። ለምንድን ነው የሚያዋክቡት? አሁን ምንድን ነው ይፈጠር የሚሉት? ይሄን ህፃን አሁን ቢቻል ወደ ሆስፒታል ቶሎ መውሰድ፣ ማጠብ፣ ህክምና ነው ይሄ ልጅ የሚያስፈልገው። ምንድን ነው እንዴት ያለ ታምር ነው! ልጁ ተጉዞ ከመጣው ጉዞ በላይ የነሱ ጩኸት ከበደው። ጉዞ ራሱ ህፃኑ እንደዚህ የከበደው አይመስለኝም። ለማንኛውም እንደዚህ አይነት ነገር ስታገኙ ቶሎ ብላችሁ በአፋጣኝ ወደ ሆስፒታል መውሰድ ያለባችሁ። ከሆስፒታል በኋላ ወደሚመለከተው የህግ ክፍል፣ ከዛ ታበሉታላችሁ፣ ታጠጡታላችሁ፣ ታለብሱታላችሁ። እንደዛ ነው እንጂ መሆን ያለበት። ምንድነው ማዋከብ? የማለጅ ነው። ከየት ነው የመጣው? እንዴት ነው? ይሄ ወሬ የሚወድ ህዝብ ይደርሳል። ወሬ የት ይሄዳል? እንደዚህ ምንድን ነው? ለማንኛውም በጣም 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 አስገራሚ ሆኖ የተገኘ ልጅ ነው። ሌላው ከመዝናኛው ዘርፍ ኢትዮጵያውያን በዚህ ኑሮ ውድነት በዚህ ጦርነት መሃል የአንድን የቦሊውድ
አክተር ልደት አክብረዋል ተብሏል። አልቀረባችሁም። እስኪ እነማን ናቸው? ለማንኛውም እስኪ እንያቸው። ይሄ በጣም ታምራዊ ነው። ራሱ ከህፃኑ ወሬ ራሱ ማይተናነስ ነው። ዜናው ላምብላችሁ። አነጋጋሪው የቦሊውድ ኮከብ ሰልማን ካሃን የልደት ድግስ በኢትዮጵያ። ሰልማን ማለት እኮ እንዴ ሰልማን የህንድ ታዋቂ አክተር ነው። እንደውም በቅርብ ጊዜ ሚስቱን በመደብደብ ተከሶ ነበረ፣ ፍርድ ቤት ቀርቦ ነበር። የሆነው ነው የቦሊውዱ ተወዳጅ ተዋናይ ሰልማን ካሃን የልደት በዓል በኢትዮጵያ በሚገኙ አድናቂዎቹ በድምቀት መከበሩ ብዙዎችን አስገርመዋል። ይሄን ጉዳይ ግን ሰልማን ያውቃል? ሰምቶ ይሆን? በተለይም በሀገራችን የውጭ ሀገር አርቲስቶችን የልደት ቀን በዚህ መልኩ የማክበር ልምድ ብዙም ባልተለመደበት ሁኔታ እሺ የሰልማን ካሃን አድናቂዎች ተሰብስበው ኬክ ቆርሰውና ደግሰው ማክበራቸው አዲስና እንግዳ ክስተት ሆኖ ተገኝቷል። የጎቪንዳስ መች ነው የሚከበረው? የእንጀራ ፊት የአክሻይና የሳንዲፕ መች ነው የሚከበረው? ጉዳዩ ይበልጥ አነጋጋሪ ያደረገው ደግሞ ሀገራችን አሁን ካለችበት ወቅታዊ የፖለቲካና ኢኮኖሚያዊ ጫና አንጻር ብዙዎች በማህበራዊ ሚዲያ ላይ አስተያየታቸውን ሲሰጡ አገሪቷ በበርካታ ውስብስብ ፖለቲካዊና ኢኮኖሚያዊ ችግር ውስጥ የምትገኝበት በዚህ ወቅት who cares ለነዚህ እንደ አፍቃሪዎች ለነዚህ የቦሊውድ ሙቪ አፍቃሪዎች እንደ ከሪብላሄ ኦላና ኩችኩ በቃ ያ ነው ለነሱ ፍቅር። የውጭ ሀገር ተዋናይ ልደት ለማክበር ጊዜና ገንዘብ ማጥፋት ምን የሚሉት ቀልድ ነው ሲሉ ተደምጧል። በገዛ ገንዘባቸው ምንስ ቢያደርጉ ለምን የናይጄሪያ ሙቪ አክተሮችንና አክትረሶችን ልደት አከብሩም? በእርግጥ ለሀገራችን አርቲስቶች እንዲሁ ትኩረት ቢሰጡ ቢያንስ በፊልሙ ኢንዱስትሪ እንኳን ባይሆን በቲያትሩ ጎበዝ አርቲስቶች አሉን። በቲያትሩም ደግሞ የለም ካላችሁ በስነ ጽሁፍ ውስጥ አሉ። እነሱ እንደዚህ የማክበሩ ነገር ቢለመድ እኔ ደስ ይለኛል። ከነባራዊ እውነት መራቅ አድርገው ሲተቹት ብዙ ሰዎች ታይተዋል። ቢዛር የሆነ ክስተት እንደሆነም ተነግሯል። ለማንኛውም እስኪ በቪዲዮ ላሳያችሁ። ኮሜንትም ተሰጥቷል በዚህ ጉዳይ ላይ። እነዚህ ናቸው መሰለኝ አስተባባሪዎቹ። እሺ ደረጀ ሳንዲፕ እና አበራ ጉዲፕ እንዴት ናቸው? ምን ናቸው? ኮሜንት ምን አሉ እስኪ? ለኢትዮጵያ ሕዝብ የማላዝነው ለዚህ ነው አለ አንዱ። ኢትዮጵያ ውስጥ ማየም እየበዛ ነው። ማሽቃበጥ ፕሮማክስ አለች አንዷ። ይሄ ትውልድ ይዘን ነው እስካሁን መቆየታችን ተመስገን። ይሄ እሺ ሞኛ ሞኙላ እንዲህ ያሉ ኮሜንቶች ታዩ። ለማንኛውም ጭፈራም ነበር። እስኪ ላሳያችሁ። እኚህ ናቸው። እስኪ አድምጧቸው። ይሄው አንድ እነዚህ ናቸው። ይመቻችሁ። ብዙዎችን እንግዲህ ለሁለት ከፍሎ ያከራከረ ጉዳይ ቢሆንም እነሱ አክብረዋል። ምን ያህል የህንድ ፍቅር በውስጣቸው ቢሆን እንደሆነ ፈርዶን ለእናንተ። ሌላው ከወደ አርባ ምንጭ አካባቢ የተሰማ ዜና ነው። የአርባ ምንጭ ዩኒቨርሲቲ የጋዜጠኝነት ተማሪ ናት እች ልጅ። አሳያቸዋለሁ በቪዲዮ እና በፎቶ። በማህበራዊ ሚዲያ ቲክቶክ ባጋራችሁ ቪዲዮ ምክንያት ለ1 ዓመት ከዩኒቨርሲቲ ታግዳለች። ተማሪዋ በቪዲዮ ላይ መምህራን ለ30 ደቂቃ ያህል ካስተማሩ በኋላ የተማሪዎች የመስማትና የመረዳት አቅም ስለሚቀንስ የምታስተምሩን አይገባንም የሚል ይዘት ያለው መልእክት ማስተላለፏ ይታወሳል። አስተላልፋ ነበር። ይህ መልእክት ዘንድ ተቀባበሉት። ብዙ ሰዎች ዱዌት እያደረጉ ብዙ ሰዎች ሪአክት እያደረጉ ይህን ጉዳይ ሲቀባበሉት ቪዲዮ አርባ ምንጭ ዩኒቨርሲቲ
ማናጅመንት ጋር ደረሰ። ግራ ቀኙን ካየ በኋላ ይመስለኛል ተማሪዋን የ1 ዓመት ቅጣት የበየነባት። ለማንኛውም ጭምቅ ሀሳብ ልጅቷ በቪዲዮ ያስተላለፈችው ምንድን ነው? ትምህርት አይገባንም ረጅም ሰዓት ስታስተምሩን። መምህራን ቅር አሰኝታለች። በእርግጥ በዚህ ንግግሯ 30 ደቂቃ ያህል ካስተማራችሁ በኋላ እባካችሁ የመስማትና የመረዳት አቅማችን ስለሚቀንስ የምታስተምሩን አይገባንም ነው ያለችው። ይሄ መምህራንን ቅር አሰኝታ ስለሆነ እንዲሁም ደግሞ የዩኒቨርሲቲውን የመማር የማስተማር ሂደት ላይ አሉታዊ ተጽዕኖ ልታሳድር ትችላለች በሚል ዩኒቨርሲቲው ለ1 ዓመት ነው ቅጣት የቀጣት። እንዴት አያችሁት? ይሄን ቅጣት ተገቢ ቅጣት ነው? በማስጠንቀቂያ ቢሆን ጥሩ ነው። ምክንያቱም ሴት ልጅ ናት። በከባድ ማስጠንቀቂያ እንኳን ብታልፏት ይሻል ነበር። ምክንያቱም እችን ሴት 1 ዓመት ከትምህርት ገበታ ማስቀረት ብዙ አሉታዊ ተጽዕኖ ሊፈጥርባት ይችላል። ዋናው ቅጣት ማስተማር እንደመሆኑ መጠን ልትማር የምትችልበት ነገር ቢሆን ባይነኝ ነኝ። ምክንያቱም 1 ዓመት ለሴት ልጅ ቀላል አይደለምና እንደው በከባድ የጽሁፍ ማስጠንቀቂያ ቢሆን ከዛም የባሰ ዩኒቨርሲቲ ውስጥ አጠና ይዘው ሰው የሚደበደቡ ሰዎች ያሉበት ተማሪዎች ያሉበት ብዙ ነገር ያየንበት ስለሆነ እንዲህ ያለ ነገር ሐሳቧን ነው ያንጸባረቀችው። 1 ዓመት ቅጣት ተጋኗል ባይነኝ። እኔ በግሌ ተጋኗል ባይነኝ። ልጅቷ የምትናገረው ንግግር አለ ከዚህ ጋር በተያያዘች ናት ልጅቷ የምትናገረውን በቪዲዮ ይዣለሁ። እስኪ አድምጧት። ጊዜ ይባላለው የአርባ ምንጭ ሰላም ጤና ይስጥልን። ባንቺ ጊዜ ይባላለው የአርባ ምንጭ ዩኒቨርሲቲ 3ኛ ዓመት የጋዜጠኛ ተማሪ ነኝ። ባንቺ ጊዜ በሰሞኑ ሶሻል ሚዲያ ላይ እየተዘዋወረ ያለው ነገር አለ ማለት ነው። በእኔ የትምህርት ሁኔታ ማለት ነው። አዎ አርባ ምንጭ ዩኒቨርሲቲ ሳውላ ካምፓስ በዲሲፕሊን ኬዝ ለቀቅሽ በተባልኩት ቪዲዮ ከ1 ዓመት ለትምህርት ገበታዬ እንድታገር ተደርጋለሁ። አንዳንድ ቪዲዮ እየሰራችሁ ያላችሁ ሰዎች አላችሁ ሙሉ ለሙሉ ዩኒቨርሲቲ እንዳገደኝ። እንደዛ ሳይሆን 1 ዓመት እግድ ነው የደረሰብኝ። አሁን ዶክተር ፌቨን የሰራችውን ቪዲዮ ያየው ነበረ። ከዛ በኋላ ነው መልስ መስጠት አለመስጠት ልክሁን አይሁን ማቀው ነገር የለም። እግዱም ደግሞ ትክክል ነው ትክክል አይደለም ብላችሁ ከመወሰናችሁ በፊት በመጀመሪያ አንዲት ሴት ልጅ ናት የተማረች ያለች ልጅ ከዚህ በፊት የዲሲፕሊን ኬዝ የሌለባት ልጅ ነች። መጀመሪያ ስለኔ በደንብ ፕሮፋይል ማወቅ ይጠይቃል እኮ ባክግራውንድ ምናምን ነገር ማወቅ ይኖርባችኋል። እንደዚህ ነች ብላችሁ ኔጌቲቭ ኮሜንት ከመስጠታችሁ በፊትም ከዛ ቀጥሎ ደግሞ ለአንድ ሴት ልጅ ከዩኒቨርሲቲ 1 ዓመት መታገድ ምን ሊያደርስባት ይችላል የሚለውን ባክ ማሰብ ብትችሉ ለማለት ያክል ነው። ሌላው የቀረው ነገር እግዚአብሔር ያውቃል። ግን አይዞሽ ማለት የምፈልገው እኔ እንደዚህ አይነት አስቤ እንዳልሆነ ይሄ ነገር ይመጣል ብዬ አስቤ እንዳልሆነና የዩኒቨርሲቲ አስተማሪዎችን ያስቀይማል ምናምን ነገር ብዬ እንዳልሰራሁት ሁላችሁም እንድታውቁልኝ ፈልጋለሁ። ይቅርታ መጠየቅ ካለብኝ ጊዜው ረፍዶም ሊሆን ይችላል አላውቅም። ግን ይቅርታ መጠየቅ ካለብኝ ሁላችሁንም የዩኒቨርሲቲ አስተማሪዎች ይቅርታ መጠየቅ ፈልጋለሁ። ግን ኮሜንት ላይ የገባችሁ ይገባታል ምናምን የምትሉ ሰዎች ሁላችሁም በራሳችሁ ቦታ ቢደርስባችሁ ሜቢ ምን ልትሉ እንደምትችሉ መገመት ያን ያክል ከባድ ነገር አይደለም። ግን 1 ዓመት ይገባታል ብላችሁ ስትፈርዱ የአንዲት የሴት ልጅ ህይወት ላይ እየፈረዳችሁ እጃችሁን ያስገባችሁ እንደሆነ ማሰብ ብትችሉ ለማለት እወዳለሁ። ዶክተር ፌቨንም ሌሎቻችሁንም እንግዲህ አመሰግናለሁ። ቴንክ ዩ ሶ ማች። አይዞሽ የኔ ቆንጆ አንጀት የምትበላ ልጅ ናት። ዋናው ጥፋቷን አምናለች። አንዳንዶቻችሁ ይህን ጉዳይ በጣም ስታራገቡት አይቻለሁ። ከዚህም በላይ ብዙ ነገር የሚሰራበት ነው ዩኒቨርሲቲ። እቺ ልጅ ፍሪደም ኦፍ ስፒች በሉት ያን ተጠቅማን የተናገረችው የፐርሰናል ኦፒኒየን ነው። እኛ ከዚህ እኛ ብላ በእርግጠኛ ማለቷ ሌሎችን ጀነራላይዝ ማድረጓ ከሆነ ለዛም ደግሞ ይቅርታ እንድትል ማድረግ ነበር። ሁለተኛ ይሄ ፐርሰናል ኦፒኒየን በሳይንስ የተደገፈ ይሁንም አይሁንም የራሷን ካነበበችው ሊሆን ይችላል፣ ከሰማችው ሊሆን ይችላል። 30 እና 40 ደቂቃ ከዛ በላይ ካስተማራችሁን አይገባንም ብላ የተናገረችው ንግግር 1 ዓመት ሲያስፈርድባት ከትምህርት ገበታ ሴት ልጅ 1 ዓመት ስትቀጧት ምናልባትም ድጋሚ ወደ ዩኒቨርሲቲ የመመለስ ቻንሷ ልታጠቡባት ትችላላችሁ። ያውም ደግሞ የ3ኛ ዓመት ተማሪ ናትና እንደው በዚህ አጋጣሚ የአርባ ምንጭ ዩኒቨርሲቲ አመራሮች፣ ማናጅመንት እዚችን ልጅ ቅጣት እባካችሁ በከባድ ማስጠንቀቂያ ብትቀይሩላት ለማለት እፈልጋለሁ። ያን እንደምታደርጉም ተስፋ አድርጋለሁ። በይፋ ይቅርታ ብላለች። ድጋሚም ይቅርታ ማለት ካለባት ይቅርታ እንድትል ይደረጋል። በኃላፊነት እንድትናገር ይደረጋል እና
ሴት መሆኗን አይታችሁ፣ በዛ ላይ ትምህርት ውጤቷን አይቻለሁ። በጣም ዲንስ ሊስት ውስጥ ያለች ናት። በጣም ጎበዝ ተማሪ ናት። በዛ ላይ ጋዜጠኛና ኮሚኒኬሽን ተማሪ ናትና እባካችሁ አፉ በሏት ለማለት ነው። አርባ ምንጮች ይሄን ታደርጋላችሁ ብዬ ተስፋ አድርጋለሁ፣ ተማመንባችኋለሁ። ሌላኛው የቲክቶክ ክሬቲቭ አዋርድ አሸናፊ ነው። ተጽዕኖ ፈጣሪ ነው። በተለያዩ መስኮች እያሳየ ያለ ድንቅ ልጅ ነው። በሚተቸው ይተቻል፣ በሚወደሰው ይወደሳል። ይህ ልጅ ካናዳ ይኖር ነበር፣ ወደ ኢትዮጵያ ገባ። የቲክቶክ ክሬቲቭ አዋርድ አሸናፊ የሆነ ሞቲቬሽናል ስፒከር ነው። የተለያዩ በጎ አድራጎቶች ላይ ተሰማርቷል። ይህ ልጅ በጣም በብዙ ሰው መውደድ አለው። ይህ ልጅ አዶናይ ይባላል። አሁን ተአምር ሰርቷል። የብሔራዊ ቲያትር ረጅም ዓመት ያገለገሉ ብዙም ሰው ያላያቸውን አርቲስት ቀረባቸው። እግረኛ መሆናቸውን አየ፣ ልቡ አዘነ። አንድ ቻሌንጅ ጀምረ። ያ ቻሌንጅ ተግባራዊ ሆነለትና እኚህ አርቲስት መኪና ተሸለሙ። አዶናይ ለአቶ ሰለሞን መኪና እንዲሰጣቸው አድርጓል። የሚገርም ነው። እስኪ ላሳያችሁ አንዴ በደም እኙት አርቲስት ሰለሞን ተካ የቢዋይዲ መኪና ስጦታ ተረከበ። በኢትዮጵያ የፊልምና የቲያትር ጥበብ ውስጥ ስመጥር የሆነው አንጋፋው አርቲስት ሰለሞን ተካ የተበረከተለትን መኪና ይዘው ነው የምታዩት። ታኅሳስ 21 ቀን ዛሬ ማለት ነው 2018 ዓመተ ምህረት መኪናውን ተረክቧል። ይህ ሽልማት የተረከበው ቲክቶክ ላይ በተጀመረ ቻሌንጅ ነው። ቻሌንጁ ተግባሩን ወይም ደግሞ ታርጌቱን በመምታቱ እኚህ ሰው መኪና ተሸልመዋል። አንድ የሪል ስቴት ድርጅት ቲክቶክ ላይ ያለኝን ፎሎወሮች ብዛት 1.5 ሚሊዮን ካደረጋችሁ ይሄንን መኪና ለኛ አርቲስት ሰጣለሁ ብሎ ከአዶናይ ጋር ንግግር አደረገ። አዶናይም ደጋፊዎቹን ተከታዮቹን ነገራቸው። በአጭር ጊዜ ታርጌቱን መታ። ድርጅቱም ቃሉን ጠብቆ መኪናውን ሰጣቸው። ድርጅቱም የሚያስመሰግነውን ተግባር ነው ያደረገው። እስኪ ላሳያችሁ። ቻት መኪናዋ አዶናይ ደግሞ ይሄ ቻሌንጅ በአጭር ጊዜ እንዲሳካ ስላደረገልን ክብረት ይስጥልን፣ በድጋሚ እናመሰግናለን። ይሄ ፕሮግራም እንዲሳካ ደግሞ እገዛ ያደረጉ ተቋማትና ግለሰቦችን በሙሉ ይህንን የምታዩት የጠቃለለ ውጤት ደግሞ ዛሬ ከዚህ ስነስርዓት በኋላ ደግሞ የኮንቴንት ስነስርዓት ቪዲዮን ማመስግንለት ቪዲዮና ፎቶ ይሰራል። ፎከስ አዶናይ ትችላለህ። እኔ በጣም ብዙ ጊዜ በጣም የሚገርም በርፈትላቸው እናስገቧቸው። ይኸው መኪና ተሸለሙ። አዎ ይሄ ከባድ ፎቶ ነው፣ የሚዞር ነው። ወደ ኋላ ትንሽ ራቁልንና የፎቶግራፍ ስነ ስርዓት እናደርጋለን። ነው ዛሬ ደግሞ የራሴም ደግሞ ስጦታ አለን እያለ ነው። እናንተን ማስታወስ የሰራችሁት ትልቅ ነገር አለ። በመንፈሳዊ ደረጃ ማለት ነው። አመሰግናለሁ። እንደ ኢትዮጵያ ሕዝብ ሁላችንም እናመሰግናችኋለን። ወጣቶችም የእናንተ አራያ እንከተላለን። በመንፈሳዊ ደረጃ እናመሰግናለን። የስዕል ደግሞ ስዕል ስለሆኑ ስዕል አምጥቻለሁ። እንግዲህ እኔ ደግሞ እዚህ ላይ ከአዶናይ የምወዳት ቋንቋ አለመወዳደቅ፣ ማናችንም በተሰጠን ስራ ላይ አለመወዳደቅን ማሰብ አለ። እንወዳደቃለን፣ እንነሳለን። በጣም መውደቅ ተራ እንትነት፣ መወዳደቅ ብዙ ቻሌንጅ አለ። ምክንያቱም ብዙ መከራዎች አሉት። ስለዚህ አዶናይ በመወዳደቅ ውስጥ
በጣም የሚደነቅ ልጅ ነው። እውነት ለመናገር በጣም ደስ የሚል ልጅ ነው። እንዲህ ተግባር ላይ ሊታይ የሚችል ነገር ማድረግ መቻሉ፣ በተለይ ታላላቆችን የሚያከብር አባቶችን እናቶችን የሚያከብር ምድር ላይ ረጅም እድሜ መኖር ከፈለጋችሁ እናትና አባቶቻችሁን አክብሩ ይላል የእግዚአብሔር ቃልና በጣም ደስ የሚል ተግባር ነው የፈጸመው። አዶናይ ትችላለህ። ደስ የሚል ነገር ነው። ደስ ብሎኛል። አቶ ሰለሞንም እንኳን ደስ አሎት። ዋው። ሌላው ከሶሻል ሚዲያ ጋር ሳንወጣ መንግስት ቲክቶከሮች፣ የሶሻል ሚዲያ ተጠቃሚዎች፣ ዩቲዩበሮች ላይ ግብር ጭናለው እያለ ነው። ይሄ መንግስት ቀልድ አቅም ጎበዝ። ኢንተርናሽናል ሞኔታሪ ፈንድ ከአይኤምኤፍ ጋር የተስማማው ብርን ዲቫሉዌት አድርጓል። አይኤምኤፍ ሰዎች ያስቀመጡት ስታንዳርድ ጋር ለመስተካከል እንግዲህ ኢምፖርትን ሰብስቲቱት ማድረግ አለበት። የተበደረውን ብድር ለመመለስ መንግስት የተለያዩ ግብሮችን መጣል አለበት። ኢንቨስተሮችን መሳብ አለበት። ምክንያቱም ብዙ ብሮችን የተበደረውና ከነዚህ መካከል እንግዲህ አስቀድመን እኛም በቲክቶክ ላይ ፖለቲካዊ ውይይቶቻችን ስናደርገው እንደነበረው በሁሉም ዘርፍ ላይ መንግስት ግብርን ይጨምራል የሚል ነበረ። ቴሌም እንግዲህ ጥቅል ፓኬጆች ላይ ተጨማሪ ገንዘብ እንዳስቀመጠ ሰምቻለሁ። አሁን ደግሞ ሶሻል ሚዲያ ላይ ገንዘብ የሚያገኙ ቲክቶከሮች፣ ዩቲዩበሮች ገንዘብ ይከፍላሉ፣ ግብር ይከፍላሉ ብሏል። ለማንኛውም ዜናውን እስኪ ላስደምጣችሁ። ይኸው መንግስት ቲክቶክንና ዩቲዩብን ጨምሮ በአመት ከ2 ሚሊዮን ብር በላይ ገቢ የሚያገኙ የዲጂታል ይዘት ፈጣሪዎች ግብር ለማስከፈል የሚያስችለውን ረቂቅ ደንብ አዘጋጀ። ደንቡ የዲጂታል ይዘት ፈጣሪዎች ከማስታወቂያ ስፖንሰሮችና ሌሎች መንገዶች ያገኙትን ገቢ የሚያሳይ የሂሳብ መዝገብ እንዲያግዙ ግዴታ የሚጥል ከረቂቅ ደንቡ ላይ መመልከቱን ጠቅሶ ቢቢሲ ዘግቧል። በፈጠራ ስራ ላይ የተሰማራው ግብር ከፋይ በድርጅት መልክ የተቋቋመ ከሆነ ንግድ ስራ ገቢ ግብር እንዲከፍል የሚጠቅሰው ደንቡ ግብር ከፋዩ የሂሳብ መዝገብ የመያዝ ግዴታ ያለበት ወይም ተቀናሽ ወጪ ያለው ከሆነም ግብር መክፈል እንዳለበት መደንገጉን ዘገባ ወስቷል። እንዴት ነው ዩቲዩበሮች፣ ኢትዮጵያ ያላችሁ ቲክቶከሮች ሬዲ ናችሁ? ሬዲ ናችሁ ወይ? ለማንኛውም እዚህ ጋር መስፈርት አለው። እዚች ጋር መስፈርት አለች። ከ2 ሚሊዮን ብር በላይ ማናገኝ ስለምትሉ እነዚህን መስፈርቶች ማታሟሉ ሌሎች ገቢዎች በሚለው ምድብ ተካታችሁ ከጠቅላላ ገቢያችሁ 15% ግብር ትከፍላላችሁ ማለት ነው። ግብር ባደጉት ሀገራትም ያለ ነው። እውነት ለመናገር ግብር ባደጉት ሀገራትም ያለና የነበረ ከሶሻል ሚዲያ የምታገኙት ገቢ ታክስ ፋይል ታደርጋላችሁና ኢትዮጵያ ውስጥ መጀመሩ ብዙም አይክፋችሁ። ምናልባትም እኛ ግብር ከፋዮችም ስላልሆንን ሊሆን ይችላል። እንዲህ ያለ ነገር ስላለመድን ብዙ ጊዜ ይጨንቀናል። አዳዲስ ህጎች ሲመጡ ለዛ ሊደብራችሁ ይችላል እንጂ ይሄ ያለና የነበረ ወደፊትም የሚኖር ነገር ነው። ነገር ግን የህብረተሰቡን አኗኗር ዘይቤ ከግምት ያስገባ እንዲሆን ያስፈልጋል። የመጨረሻው ከማህበራዊ ጉዳይ ጋር በተያያዘ ያለኝ አንድ ዜና ይሄ ነው። ይሄን ህፃን አያችሁት? እግዚኦ ማርና ክርስቶስ በተአምር ከሞት የተረፈ ህፃን በአዲስ አበባ በአዋሬ ኦቪድ ኮንዶሚኒየም የተከሰተ አስደንጋጭ ግን ደግሞ አስደሳች ክስተት ነው የሚለው። ዛሬ ረፋድ 4 ሰዓት ገደማ በአዋሬ አካባቢ ኦቪድ በገነባው የጋራ መኖሪያ ህንፃ ላይ የመላው ሰፈር ነዋሪዎችን አይን ያፈጠጠ ልብን በእጅ ያለ ያስጨበጠ አሳዛኝ አደጋ ተከስቶ ነበር ይላል። አንድ ህፃን በምንና እንዴት በመስኮት እንደወጣ ባልታወቀ ሁኔታ በ7ኛ ፎቅ ላይ ተንጠለጥሎ ለበርካታ ደቂቃዎች በሞትና በህይወት መካከል ሆኖ ታይቷል። በስፍራ የነበሩ ሰዎች በድንጋጤ ተውጠውና ተጨንቀው የህፃኑን መውደቅ ይጠባበቁ ነበር። ይሁን እንጂ የሰፈሩ ጀግና ወጣቶች ሁኔታውን በዝምታ አልተመለከቱም። ቤቱ ተቆልፎ ስለነበር በሩን በኃይል ገንጥለው በመግባት
ሕፃኑ ሳይወድቅ በመረባረብ በመተባበር በተአምር ከሞት ሊያተርፉ ችለዋል። ዛሬ በአዋሬ ሰማይ ስር የፈጣሪ ተአምርና የወጣቶች ርብርብ የአንዲትን ሕፃን ነፍስ ታደገ። ውድ ወላጆች በተለይ ከከፍታ ባላቸው ህንፃዎች ላይ የምትኖሩ እባካችሁ ልጆቻችሁ ጥንቃቄ ያስፈልጋቸዋልና ጥንቃቄ ያድርጉላቸው። የመስኮትና የበር የባህር መውጫ ባልኮኒ መዝጊያዎችን በደንብ ፈትሹ። ይህ በታምር የተረፈው ሕፃን ለሁላችንም ትልቅ ማስጠንቀቂያ ነው። እውነት ነው። ከዚህ ጋር በተያያዘ ይሄው ቪዲዮ ይሄ ነው እንዴ ቪዲዮን ይዤላችኋለሁ። ቤተሰቦች የሉም እንዴ? ጂሰስ ክራይስት እንዴት ነው ቤተሰብ ውስጥ ምናልባት ቆልፈውበት ሄደው እኮ ነው። እንዝላልነት አሁን ይሄ በእንዝላልነት ነው የሚከሰሱት እነዚህ። ይሄ ልጅ አንድ ነገር ቢሆን እስቲ ከመከሰስ የሚድኑ አይመስለኝም። የህግ አካላቶች ተገቢውን ቅጣት የሚቀጧቸው ይመስለኛል። ባደጉት ሀገራት ቢሆን አንደኛ ልጃችሁንም ተመልሳችሁ አታዩም። እንዴ ቤተሰቦች የሉም እንዴ? ቤተሰቦች የሉም እንዴ? እንዴ ቤተሰቦች የሉም እንዴ? በስማ ለማንኛውም ወላጆች አይኖቻችሁን ከልጆቻችሁ ላይ አታንሱ። እንዲህ ያለ አደጋ ታሞ ከመማቀቅ አስቀድሞ መጠንቀቅ በሚለው እባካችሁ ጥንቃቄ አድርጉላቸው ለማለት ነው። እስካሁን ወደ እናንተ ያቀረብኩት ማህበራዊና መዝናኛ ጉዳዮችን ነበረ። 2 ፖለቲካዊ ዜናዎች ይቀሩኛል። እነሱን ወደ እናንተ አቀርባለሁ። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ቴዲ ሐዋሳ ሚዲያን መደገፍም እንዳትረሱ። ይሄው በፔይፓል ቴዎድሮስ ጌታሁን 593 ተጠቀሙ። ከመሸጋገሪያ ሙዚቃ በኋላ ወደ ፖለቲካዊ ጉዳያችን እንመጣለን። በያላችሁበት መልካም ቆይታ። ለገና ዋዜማ ይፈታሉ ይባላል። ይሄ በሰፊው ሲወራ የነበረ ወሬ ነበረ። ጠበቃቸው ግን እንዲህ ያለ ነገር አናውቅም ብሏል። እንደምታውቁት አቶ ክርስቲያን ታደለን ጨምሮ በእስር ላይ ያሉ ሰዎች በተደጋጋሚ ጊዜ ይፈታሉ። በተለይ በዓልን መሰረት አድርገው መንግስት ይፈታቸዋል እየተባለ ዛሬ በሰፊው ሲወራ ነበረ። አዲስ ማለዳ ጠበቃቸው ጋር ደውሎ ባገኘው መረጃ ግን ምንም የሚያውቀው ነገር እንደሌለ ነው የነገራቸው። ፖለቲከኞችና የማህበራዊ አንቂዎች ጨምሮ ጋዜጠኞችም እንዲሁ በአማራ ክልል በተቀሰቀሰው የትጥቅ ትግልን አስመልክቶ ከዛ ጋር በተያያዘ እጃቸው አለበት፣ ታጣቂዎችን ትረዳላችሁ፣ አስተባብራችኋል፣ አደራጅታችኋል በሚል ነበር ተከሰው ፍርድ ቤት እየተመላለሱ ያሉት። በህግ ጥላ ስር ነው የሚገኙት። ከዛ ጋር ተያይዞ ነበር እነ ክርስቲያን ታደለን ጨምሮ ሌሎች እስረኞች ይፈታሉ የሚል ወሬ በሰፊው ሲሰራጭ የዋለው ዛሬ። በእርግጥ ከዚህ ቀደም ከበዓል ጋር በተያያዘ መንግስት እነዚህ እስረኞችን የመፍታት ልምድ ስላለው ወይም ደግሞ ሰዎች መልካም ምኞታቸውንም እንዲሁ ከመተንበይ ጋር በተያያዘ የተናገሩት ነገር ሊሆን ይችላል። እነ እስክንድር ነጋ፣ እነ ጀዋር መሐመድ፣ እነ ስብሐት ነጋ ሌሎችም እንደዚሁ በዓልን አስታከው ይፈቱ ወይም ደግሞ ተፈተው እንደነበር የሚታወስ ነው። ምናልባትም እነ እስክንድር እነ ክርስቲያን ቢፈቱ በሚል ነበረ ወይም ደግሞ ይፈታሉ የሚል ጭምጭምታም የደረሳቸው ሰዎች ሊሆኑ ይችላሉ ይሄን ወሬ የጀመሩት። የሆነው ነው ጠበቃ ሰለሞን ምንም አልደረሰኝም፣ የደረሰኝ መረጃም የለም ይፈታሉ በሚለው ዙሪያ ላይ ብሏል። ከስር ይፈታሉ ተብሎ ከሚጠበቁት መካከል እንግዲህ እስር ላይ የሚገኙት ዮሐንስ ቧያለው፣ ጋዜጠኛ ዳዊት በጋሻው፣ ክርስቲያን ታደለ፣ ሲሳይ አውግቸው፣ ቴዎድሮስ ኃይለማርያም፣ ወንደሰን አሰፋ፣ መስከረም አበራ፣ ጫኔ ከበደና ካሳ ተሻገር እንደሚገኙበት ለማወቅ ችያለሁ። በሌላ በኩል የፌዴራል ጠቅላይ ፍርድ ቤት በነ ዮሐንስ ቧያለው መዝገብ በክርስቲያን ታደለ ላይ ከመጋረጃ ጀርባ የቀረበውን ምስክር ተከትለው በአቃቤ ሕግ ባቀረበው ሰነድ ላይ አስተያየት ለመስጠት ለቀጠሮ 30 ተለዋጭ ሰጥቷል።
ይሄ አዲስ ማለዳ እንግዲህ ያስነበበን ነው ማለት ነው እና አቶ ክርስቲያን ታደለና ሌሎች የፖለቲካ እስረኞችም በቶሎ ከቤተሰቦቻቸው ጋር የሚገናኙበት እድል ቢመቻችላቸው ለማለት እንወዳለን። ሕክምና የሚያስፈልጋቸው ሕክምና ቢያገኙ መንግስትም ደግሞ ግራ ቀኙን አይቶ ቀለል እንዲያደርግላቸው እመኛለሁ። ሌላው እኚህ ሰዎች ዜና አጣቸውም። ቢያንስ በቀን አንዴ ዜና አጡ። ህዝባዊ ወያኔ ሓርነት ትግራይ የቲፒኤልኤፍ ሰዎች ጌታቸው ረዳ ዛሬ ከኤንቢሲ ኢትዮጵያ ጋር ያደረገውን ቆይታ ላይቭ እየተከታተልኩ ነበር። ሙሉን የሚገርም ትንታኔ ነው የሚያስቀምጠው። ከዚህ ቀደም እኛም በእርግጥ በፖለቲካ ትንታኔያችን እንደምናደርገው ውይይቶች ከፖለቲከኞች ጋር በማድረገው ውይይት አብዛኞቻችሁ የምታነሱትን ነው ዛሬ በስፋት ያነሳው። የቲፒኤልኤፍ ሰዎች በእኔ እምነት በእኔ ትንታኔ በተለይም ከመለስ ዜናዊ ሞት በኋላ ስትራቴጂክ የሆነ መሪ ወይም ሊደር አጥተዋል ብዬ ነው የማስበው። ስትራቴጂክ ሊደር ማለት የተለያዩ ቫሪያብሎችን ገጣጥሞ ፕሪዲክት ማድረግ የሚችል ማለት ነው። ፕሪዲክት ሲያደርግ ደግሞ ዝም ብሎ ጀስት ፎር ዘ ሴክ ኦፍ ፕሪዲክት ምናምን ማድረግ ሳይሆን አኩሬት የሆነ መለስ ዜናዊ 100% በዛ ደረጃ ነውም ባልል ካሉት የተሻለ ነው። ከዛ በመለስ እኔ ሲናገር ሴንስ የሚሰጠኝ ከቲፒኤልኤፍ ሰዎች ሲናገር ሐሳቡን አደራጅቶ የሚናገር ፕሪዲክት ሲያደርግ የተሻለ ብዬ ማቀው ምገምተው ጌታቸው ረዳ ነው። በተረፈ እንደነ ደብረጽዮን እንደነ ፈትለወርቅ አይደለም የወደፊቱን የትላንቱን በአግባቡ መተንተን የሚችሉ አይመስለኝም። እውነቴን ነው የምላችሁ። ብዙ ጊዜ ንግግሮቻቸውን ስታደምጡ ግምጋሚያችን እንዲህ አልነበረም፣ የፌዴራል መንግስቱ በዚህ ደረጃ ያጠቃናል ብለን አላሰብንም ነበር ብለው ነው የሚናገሩት። ምን ማለት ነው? የፌዴራል መንግስቱ በዚህ ደረጃ ያጠቃናል ብለን አልገመትንም ይሏቸዋል። ካልገመታችሁ በቃ ፖለቲካ ውስጥ የላችሁ ማለት ነው። ዝም ብላችሁ በአቦ ሰጠኑ የምትመሩት ማለት ነው። በድሮን ዘመን እንደቆመ ጠብቀኝ እያሰባችሁ፣ በማሽን ዘመን አሁንም ምሽግ ስለመቆፈርና ስለ ደፈጣ ውጊያ እያሰባችሁ። ስለዚህ ጌታቸው ረዳ ዛሬ ያደረገውን ኤንቢሲ ላይ ብታዩ የፌዴራል መንግስቱ እንደው ገላጋ የመጣ እንጂ አይሆኑ ቅጥቅጣ ነው ቀጥቅጦ ያሸነፈን ነው የሚሉት። ያሳዝናል። በሀገራችን መካከል ውዝን በእኛ መካከል እንዲህ ያለ ጦርነት መከሰቱ የሆነ ሆኖ ግን ያለውን ነባራዊ ሁኔታ የሚዋጅ ትንታኔ ወይም ደግሞ ተንታኝ ያስፈልጋቸዋል። አሁንም እኚህ ሰዎች ስለ ጦርነት የሚያስቡ ናቸው። አሁንም እኚህ ሰዎች ተፈናቃዮችን እንደ ሆስቴጅ ይዘው ወደ 4 ኪሎ ስለመምጣት የሚያስቡ ሰዎች ናቸው። አሁንም እኚህ ሰዎች በሰሜን አካባቢ ኮሽ ካለ፣ በደቡብ ኮሽ ካለ፣ በምስራቅ ኮሽ ካለ፣ ምዕራብ ኮሽ ካለ በቃ መንግስት ሊገለበጥ ነው ብለው የሚያስቡ ሰዎች ናቸው። የዛሬ 50 እና 60 ዓመት ከነበራቸው እሳቤ ፈቀቅ አላሉ። ዘመኑን የሚዋጅ ትንታኔ ሲተነትኑ አሰማቸው። ይህ ደግሞ ህዝቡን ዋጋ ያስከፈለው ነው። አሁን የትግራይ ህዝብ በአዲስ ደም እየተተካ ያለ ይመስለኛል። እንዳልኳችሁ ዘመኑን የሚዋጁ የተለያዩ ቫሪያብሎችን አስቀምጠው መገመት የሚችሉ ሃይፖቴቲካል ስቴትመንት ማስቀመጥ የሚችሉ ጎበዝ ፖለቲከኞችን እያገኙ ያሉ ይመስለኛል። እንዳለመታደል ሆኖ ግን ትንሽ ጡንቻቸው የፈረጠመው እነዚህ የቲፒኤልኤፍ ሰዎች ስለሆኑም አላፈናፍን አሏቸው። ከነዚህ መካከል ጌታቸው ረዳ በተደጋጋሚ ጊዜ ይህን ጉዳይ ተናግሯል። የሆነ ነው የፌዴራል መንግስቱና የቲፒኤልኤፍ ሰዎች ባደረጉት ውጊያ የተፈናቀሉ ወገኖቻችን ናቸው። የቲፒኤልኤፍ ሰዎች እነዚህ የተፈናቀሉ ወገኖቻችንን ጦርነት ነው ያፈናቀላቸው። ወደ ነበሩበት ለመመለስ አሁንም በጦርነት ብለው የሚያስቡ ናቸው። በጦርነት ተፈናቅለዋል። ወደ ነበሩበት የሚመለሱበት መንገድ በጦርነት ነው ብሎ ነው የሚያስቡት። ጦርነት ሌላ አዲስ ተፈናቃይ ነው የሚጨምረው እንጂ የተፈናቀሉትን ሲመልስ አላየንም። ጦርነት አዲስ ችግር፣ አዲስ ውድመት ነው፣ አዲስ ሞት ነው የሚፈጥረው፣ ወይም ተጨማሪ ሞት ነው የሚፈጥረው። እንዴት ያሉ ሰዎች እንደሆኑ አላውቅም። የሆነ ሆኖ የፌዴራል መንግስቱ እነዚህን ተፈናቃዮች ለፖለቲካ መጠቀሚያነት እያዋሏቸው ነው ሲሉ ከሷቸዋል። እነሱ ደግሞ እንደተለመደው ያው ነጭ ውሸት ሲሉ የፌዴራል መንግስቱን ወቅሰዋል። ሽፈራው ተክለማርያም ከአደጋና ስጋት ኮሚሽን ነው ይሄን የተናገሩት። በተለይም ይሄ ቀደም ሲል ትላንትና ባቀረብኩላችሁ ትንታኔ ለጊዜያዊ አስተዳድሩ የሶሻል ሚዲያ ተጽዕኖ ፈጣሪዎች ፖለቲካችንን አበላሽተዋል በሚል በተገኙበት እንዲታሰሩ የሚል ትዕዛዝ ነክ ነገር እንደሰጡ ቪኦኤ የዘገበው ወደ እናንተ አቅርቤ ነበር። እኚህ ተፈናቃዮች ስጋቸው ከአጥንታቸው ጋር ተጣብቆ ፖለቲካ ይሰሩባቸዋል።
ለነዚህ ተፈናቃዮች በተለያዩ አጋጣሚዎች የሚላከውን ገንዘብ ታጣቂዎቻቸውን ይመግባሉ። እነዚህ ተፈናቃዮች በሞትና በመኖር መካከል ባሉበት ሁኔታ ለፓርቲያችን ዓመታዊ በዓል 45ኛ 46ኛ 48ኛ ዓመታችንን ስናከብር እያሉ ገንዘብ ይሰበስባሉ። they don't care ለህዝቡ። እንካ ሰላምታው በፌደራል መንግስቱና በቲፒኤልኤፍ መካከል አሁንም እንደቀጠለ ነው። እንዲረዱ አይፈልጉም። ይህን ቴዲ ብቻ አይደለም የሚናገረው። የተለያዩ የቲፒኤልኤፍ አመራሮች በአንድ ወቅት አብሯቸው የሰሩ የነበሩ ሰዎች ይናገራሉ። እነ ጻድቃንን መስማት ትችላላችሁ፣ እነ ጌታቸው ረዳ መስማት ትችላላችሁ፣ እነ ገብሩ አስራትን መስማት ትችላላችሁ፣ እነ ጣማ ረዶን መስማት ትችላላችሁ። የመድኃኒትና ጥራት ቁጥጥር ባለስልጣን የነበረ ሰው ነው በክልሉ መንግስት ውስጥ። የአረና የባይቶና ባለስልጣናቶችን ፖለቲከኞችን መስማት ትችላላችሁ። ተመሳሳይ ነገር ነው የሚናገሩት። ህዝባችን የህልውና ስጋት ተጋርጦበታል ይላሉ። ህዝቡ ላይ ግን ከማንም በላይ የህልውና ስጋት የሚጋርዱት እነሱ ናቸውና ይሄ የምታዩ ዜና እንግዲህ ህወሓት የትግራይን ህዝብ ለፖለቲካ መጠቀሚያነት እያዋለና በረሃብ እየቀጣ ይገኛል ሲባል የተሰነዘረበት ጥያቄ ነጭ ውሸት ብለው ነው የመለሱት። ነጭ ውሸት ከሆነ ከተራቡ ሰዎች 200 ብር ለምንድን ነው የምትሰበስቡት በጉልበት? መጀመሪያ ፓርቲው ይዳን ይሏቸዋል። ፓርቲው እኮ የሰዎች ስብስብ ነው። ሰው ሳይኖር ፓርቲ ምን ያደርጋል? ደብረጽዮን በየጊዜው ሲናገር ፓርቲው ይላል። ከሰማይ የወረደ ፓርቲ ነው የሚያስመስሉት። የሆነ ነው። በጦርነቱ ምክንያት ትግራይን መጠቀሚያነት አውሏታል ነው ያ የሚለው የፌደራል መንግስቱ። በረሃብም እየቀጡ እንደሆነ ነው የሚነገረው። ነገር ግን እነሱ በመለሱት ምላሽ የነሱን ምላሽ ማቅረብ ስላለብኝ ህወሓት የትግራይን ህዝብ ለፖለቲካ መጠቀሚያነት እያዋለና በረሃብ እየቀጣ ይገኛል ሲሉ የብሔራዊ አደጋ ስጋት ስራ አመራር ኮሚሽነር ዶክተር ሽፈራው ተክለማርያም ነው ያቀረቡት። ይሄን ወቀሳ ግን የቲፒኤልኤፍ ሰዎች ውድቅ አድርገውታል። የፕሪቶሪያ የሰላም ስምምነት ከተፈረመ በኋላ ትግራይ በዝምታ ውስጥ የሚፈጸም የዘር ማጥፋት ሰለባ ሆናለች ነው ያሉት። የአደጋ ስጋት አመራር ኮሚሽኑን ንግግር ነው ውድቅ ያደረጉት። የፌደራል መንግስት ሰዎች ህወሓት ለተፈናቃዮች ተብሎ የተላከን እርዳታ ያለምን ትኩረት ለመሳብ ለሚሰራው ድራማዊ ፕሮፓጋንዳ የተጠቀመበት መሆኑን ሲናገሩ፣ የቲፒኤልኤፍ ሰዎች ክሶቹን ነጭ ውሸት ይላሉ። ከፕሪቶሪያ ስምምነትን በፊትም ሆነ በኋላ የንጹሃን ደህንነት የአጀንዳ ዋና ጉዳይ መሆኑን የነሱ የአጀንዳቸው ዋና ጉዳይ መሆኑን በመጥቀስ ማለት ነው። በጦርነቱ ምክንያት ህዝባችን ከቤታቸው ተፈናቅሎ በተለያዩ አካባቢዎች ተበታትኖ ይገኛል። አሁንም ድረስ በስቃይ ውስጥ ነው የሚገኙት። ስለዚህ ወደ ቦታቸው ይመለሱ ብለው ነው የሚያስቡት። ትልቁ ችግር የሚመርጧቸውን ሰዎች ከተፈናቃዮች መካከል 2-3 ሰዎችን ይመርጡና እንዲተናገሩ ይሏቸዋል። ስለዚህ የቲፒኤልኤፍ ሰዎች መናገር የሚፈልጉትን ወይም ደግሞ እንዲነገርላቸው የሚፈልጉትን ነው ተፈናቃዮችን የሚያስነግሩት። ስትናገር የምንመለሰው ከቲፒኤልኤፍ ሰዎች ጋር ነው ከታጣቂዎች ጋር ነው ብላችሁ ተናገሩ ይሏቸዋል። እነሱን ጥለን ወዴት ነው የምንመለሰው በሉ ይሏቸዋል። የፌደራል መንግስቱ ሊመልሳቸው በሚሄድበት ሰዓት ተፈናቃዮቹ እንዲህ እያሉ ነው፣ አብረን ካልተመለስን እያሉ ነው ይላሉ። ከቲፒኤልኤፍ ውጪ ህይወት የለንም እያሉ ነው ይላሉ። እነ ደብረጽዮን ይሄን ነው የሚናገሩትና በዚህ መካከል በፌደራል መንግስቱና በቲፒኤልኤፍ ሰዎች መካከል ያለው ጉተታ መሀል ላይ ያለውን ህዝብ ዋጋ እያስከፍለው እንደሆነ ብዙ ጊዜ እየተነገረ ነው። አሁን ላለው ሁኔታ በህጻጽ የመጠለያ ካምፕ ውስጥ በራብና በህመም ውስጥ የሚገኙ ብዙ ወገኖቻችን አሉ። እባካችሁ ንጹሃኖች በፖለቲከኞች ቁማር ህይወታቸውን እያጡ ስለሆነ አደብ ግዙ ለማለት ያህል ነው። የዛሬው ፕሮግራሜ ይሄን ይመስል ነበር። መዝናኛ፣ ማህበራዊ ጉዳይና ፖለቲካዊ ነክ ጉዳዮችን ወደ እናንተ አቅርብ ያለው። ላይክ፣ ሼር፣ ሰብስክራይብ ማድረግን እንዳትረሱ። ያደረጋችሁ ላላችሁ ልባዊ ምስጋና ይድረሳችሁ። በፔይፓል ቴዲ ሐዋሳን ሚዲያ ለማገዝ ይሄው ቴዎድሮስ ጌታሁን 593ን ተጠቀሙ። ነገ ንፋሱ የሚያመጣውን ፖለቲካዊ፣ ማህበራዊና የመዝናኛ ነክ ወሬዎችን ወደ እናንተ እንደማደርስ አስቀድሜ ቃል በመግባት ለአሁኑ ልሰናበታችሁ። እግዚአብሔር ከክፉ ይጠብቃችሁ። ቻው ቻው።